ሳንጦር እግዚአብሔር አይሳደም ምን ማለት ለማለትሽ ነው ከፍከሩ አይደለም ተዘነኝ ተሰሰነኝ ወጭ ትክክ እንዳይልብኝ በቃ እሺ ማማ በጣም ይቅርታ አድርጊልን አግብተናል ደግሞ እኛን እንትወዳለን ካንጋሩ ቢፈልግ ይጥፋ ካንጂ ግን አይበልጥብንም እሺ እንዲ ነበር ማረግሽ እቺ ነበር ነበር ይመስለኝ በቃሽ ያሽታ ሆነ ነበር ይሄንን አስተካክል ጊዜ ተቋቁመሽ ለዘብረተሽ ነው የናቱ ለታ አይከፈልም በካሜራ ንግግር የሚፈልግ እኔና ሶሊ ሚስጥራችን ነው እስከዛሬ እያለቀስን ቢሰጠን ብለን የምናው የምፈልገው ፈጣሪ በቃ አሁን ምኞታችንን ለመግለጽ ነው ወዶቼ በቃ እንግዲህ እንደባለፈው ሳምንት ሊሆን ይችላል ወይ ባለፈው ሳምንት ቦራ ነው ብለው አስደንግጠውናል ዛሬ ደግሞ ትክክ እንዳይልብን በቃ 7 ማለት ምን ማለት እንደሆነ ታውቂያለሽ 1 ኪሎ ከ700 ግራም ማለት ነው ሶሊዬ 1.8 ነበረች አናኒያ 1.9 ነበረ ሄራን በቃ እቺን መዳፌን ነበር መታኪውና በጣም ትንሽ አሁን ሻንጉሊትሽ የምታለብሻት ልብሳለች በጣም ትንሿ እሷን ነበር የምትለብሽ እኔስ ያቺ እኔ ማለፋትስ የማን ነበር ያንቺ ነች አዎ በጣም ትንንሾች ነበራችሁ በጣም ኪሎአችሁ ትንሽ ስለነበረ ሐኪሞች ካንጋሮ የሚባል ነገር አለ ካንጋሮ ማለት እዚህ አድርገሽ ማሰሪያ ለዛ ውስጥ ነው ካንጋሮ አንደርዌይት ይሁን ልጆች አንደርዌይት ማለት ኪሎአቸው ከመደበኛው ዝቅ ብሎ የተወለዱ ልጆች ካንጋሮ መደረግ አለባቸውና ካንጋሮ እናረጋቸዋለን ካንጋሮ ምን አይነት ነው መታቀፊያ አይቻለው አለኮ አሳያቸዋለሁ ቤት ውስጥ ለማስታወሻ እስካሁን አስቀምጠናል ልጅን ከተባታለ ታያለሽ ከተባታለ እኔ ልጅ አንደርዌይት ነው ተኸ አሻንጉሊትሽ ነች አንደርዌይት ምን ካንጋሮቹ 3 ካንጋሮ አለን የሶስት አሻንጉሊት ከተነን ትላጣውታለ ምንም ችግር የለም እንደውም ስሜቱን ትረዱታላችሁ ካንጋሮ እናንተ ስናረ ምን ማለት ለማለትሽ ነው ካንጋሮ አይደለም ተዘነኝ ተሰሰነኝ የኔ ወርቅ ስሞት ተጎዳው ሄሩ በቃ ልሂድ አልመለስ ማታ እርግጠኛ ነሽ ሄራ አንቺ ስትወለጂ የተኛሽበትን ጨርቅ እኔ ስታድጊ በዚህ እድሜሽ ትፈልጊያለሽ ብዬ እንዴት ላስብ እችላለሁ ሄሩ እኔ እኮ እየዋሸሁሽ አይደለም የት እንዳስቀመጥኩት ጠፋኝ እቤት እኮ ነው ውሸት አዳምጪኝ ሄራንዬ ውሸት ዋሽቼ ሳይሆን አስቀመጥኩት በጣም ሩቅ ቦታ ነው በጣም ሩቅ ቦታ ተቀመጠ እንጂ እኮ ፊት ለፊት የለም ነው የተባልኩሽ እንጂ ጣልኩት አላልኩም ደግሞ አልዋሸሁም ቢያንስ ማረግ አይቃንዱ ቢያንስ ቃውቹን ራሱ ታደርኩ አስተውላቱ ማረግ አለመቸኮል ወደፊት እናስተካክላለን እንደሱ እናረጋለን አሁን ክፈችው ወደፊት አይቻልም ወደፊት የሚፈለገው በቃ ከንቱ ሆኗል በቃ ወዶቼ ዊሽ ያደረኩላችሁ በደንብ እስቲ ሰርፕራይዛችን ይሁንልን
ናችሁ? ምንም እንዴት ናችሁ? እያደረጋችሁ ነው? ማጠፋችሁ የመስጠት ይዤላችሁ መጥቻለሁ። ገምቱ። እኔ ልንገራችሁ፣ ለልጃችሁ የሚሆን ነገር ነው። ለአሻንጉሊት ልጃችሁ የሚሆን ነገር ለአሻንጉሊት ካንጋሮ ለአሻንጉሊት የሚሆን ልብስ ነው። ለአሻንጉሊት የሚሆን ልብስ ነው። እንዴ ምን ቢሆን የምትመኙት? ካንጋሩ ጨርቅ ነው እንዴ? ይሄን አሻንጉላታችሁ የሚሆን ነው። ሶሊ እስቲ ትክክል፣ ካንጋሩ ነው። አይደለም ይሄ አንዳችሁ ሁለት ነው አይደል? ሶስተኛም አለቀው። ሶስተኛ ደግሞ የአና ነው አለ። ይሄ የአናኑ ነው። ሶስታችሁም በዚህ ካንጋሮ ነበር የታቀፋችሁ። ደሰለሽ እኮ የራስሽ የሆና ሶልዬ ያንቺ ከለራቸው ይለያያል። እንዴት ተሰማሽ ካንጋሮሽ በመገኘት? ምን ተሰማሽ ሶልዬ? ተሰላለሽም ግን እንዴት ነው የሚደረገው? እባክሽን ሞክሪው እስኪ። ቆይ ካንጋሮ እናንተ ተወልዳችሁ በጣም ጤቤት ስለነበራችሁ እንዴት መሰልሽ ያደረግናችሁ? እሺ እዚህ አድርገን የኔ አንደርዌት እዚህ ነው የምትከተተው። እንደዚህ አሁን መጀመሪያ አራቁታችንን እንሆናለን እኛ ሲሆን፣ አሁን አንቺ ራቁትሽ መሆን የለብሽም። ይሄ ይወልቃል። ከዛ እንደዚህ ታደርጊያለሽ። ከዛ ይሄን እጅሽን እዚህ ውስጥ ትከቻለሽ። እጅሽን በዚህ ትከቻለሽ። ከዛ እንደዚህ ይታሰራል ማለት ነው። እዚህ ጋር እንደዚህ ይታሰራል። ገባሽ? እስቲ ነይ አምጫት። እንዲህ ነበረ ማስሮሽ። ለሌሎቹ ነው እንዳደረግላቸው ለኦቨርዌት ከዚህ በላይ እስቲ አይሽ እንዲህ ነበር ማረግሽ። እቺ ነበር ካላመጣችሁላችሁ አልቅሳችሁ እንደዛ ሆናችሁ ስንት ቀን ተፈልጎ መቼ እንደሆነ የዛሬ 8 ዓመት 9 ዓመት ሊሞላው ነው አይደል? ፊቱ ወደዚህ ይዞር ወዳች እንደዚህ ነው። እሺ እንደዚህ እንዳይወድቅ እንደዚች አየሽ። ወይኔ ሁላችንኛ ወደታችን እንደውም አሪፍ ነው። አንቺ አይ ያቺ አንቺ ያስፈልጋታል ማለት አራስ ለአራሳችን መርማታ ሄሩ እንዴት ነው ይመጣ? በቃ እቺ ነው የምታኪ። እንደውም እቺ ትበልጥሽ ነበር። ደስ አላችሁ? በእውነት ሶልዬስ እስቲ አሁን ይበቃችኋል እንዴ? የድሮ ልሞክራችሁ እስቲ። እንዴት ነበር ያደረኩሽ? ዙሪ አይደለም? አዎ እንደዚህ ነው። እንደዚህ ከዛ እንደዚህ ከዛ እንዴት አድርገሻል እባክሽ? እንደዚህ ከዛ እንደዚህ አደረኩሽና አሁን ግን በቃ አደግሽ። ከዛ እንደዚህ ነው ማለትሽ። እንደዚህ ትከቻለሽ እኔ ጋር በቃ እንደሽ ማለት ነው። ከዛ እሺ ሄሩ
ላረግሽ እሷ ደግሞ በራሷ እቃ አንጥልም አይደል እኛ ታጥላቸዋል። ብዙ አመት አሁን 9 አመት ሊሆነው ነው ይሄ ካንጋሩ። የ20 አመት እቃ አለ። እስቲ 20 አመት ሙሉ እቃ እንዳስቀመጥ ሰዎች አይደለም እንዴ? አይደል? እስቲ ደግሞ ሶልዬ በካንጋሩ እንዴት እንዳረኩሽ አሁን ግን ትከብጂኛለሽ። አንቺ ልክ እንደ ልጅሽ ነሽ ሶሊ። ልክ እንደ ሶሊ አንቺ በጣም ገመዱ ረዥም ነው ማሞዬ። እጅሽን አስገቢ። እንዴት አገኘሽው ማም? ተሸከኝ ብዬ ሙቀት ሰጥሽና እንደዚህ ድቅድቅ እያልሽ ከለቅ ይባላል። ጥያቄ ልጠይቅሽ። ፈልጌ ሩቅ ቦታ አገኘሁት ማስታወሻ እንዲሆናችሁ። በዚህ ካንጋሮ ፖድካስት ላይ ነግረናቸዋል። እኛም ጠፋ ብለን አልቅሰናል እና ከዛ በኋላም ይገኛል ብዬ ምንም አላሰብኩም። እንደዚህ ጠፍቶ እነሱ ተስፋ ከቆረጡብን እኛ እንዴት ይገኛል ብዬ ረጅም ጊዜ ጠይቼው የኔ ዕቃ ነው። ግን ሁሉም ዕቃዎች እኮ ቢቀመጡ ለእኔ ራሱ መቆም ራሴን አዝናናውና እቃውም ችግር አለብን ብዬ ጨመርኩ ጊዜ ግን ኩለጂ እያልሽ በጣም ስታስጨንቂ ግን አሁን በቃ ያኔ ሳስበው እሺ በቃ ማይ ጊዜ ናት አድና አሳዘንኩሽ። እኔ ደግሞ ፈልጌ ያገኘሁሽ የማይገኝ ነበር ይመሰለኝ። በቃ የውሃ ሽታ ሆነ ብዬ ነበር ያሰብኩት ሁላ። በቃ ለማንኛውም ግን መስማም በቃ ደስ የሚል ቲጂ ግን ህፃን እያለን ካንጋሩ ውስጥ ራቁትሽ ወይስ እንዴት ነው? ማለት ውስጥ ለብሰሽ ውስጥ ማለት ትችያለሽ? ከስር መሰለሽ እኛ ራቁታችንን ነውና ያችሁ ለምን እንደሆነ ታውቂያለሽ? ስኪን ኮንታክት የሚባል አለ። የአንቺ ቆዳ ከእናትሽ ቆዳ ጋር መገናኘት አለበት፣ ሙቀት ዳይሬክት እንዲወስዱ ማለት ነው። ገባሽ? ለዛ ነው ልብስ ሳይለብስ ከውስጥ የሚገባው። ከዛ በኋላ ግን አንቺ ገብተሽ እንዳትታፈኝ እንደዚህ እናረግሽና ማለት ንፋስ እንድታገኙ ትደረጉና ከዛ በኋላ እኮ ልብስ ይለበሳል። በካንጋሩ ታሰራል። ከዛ እንዲሞቅ ብዙ ብርድ ልብስ ጋቢ ምናምን ተለብሶ መቼ ለልጅሽ ለሷ ይቻላል ሲናልቅና ማለት ነው ውዶቼ። ለዚች ስኪን ቱ ስኪን ኮንታክት ለሷ እሷ ምንም ሴንስ አታረግም። ከተቸገርሽ ነበር እንዴት ነበር ግን የምትቆቆሙ? አዎ በጣም ከባድ ነው። ማለት ምንድነው አራስነት በራሱ አራስ ቤት ስትሆን ንፋስ ምናምን እንዳይገባ እየተባለ አራስ ቤት ምንድን ነው? ከባድ አራስ ቤት ማለት አራስ የወለደችበት ክፍል ወልደሽ የምትታረሽበት ያዘታራሳል አራስ ቤት ማለት እሱ ነው። እዛ ክፍል ውስጥ በቃ ምንም አይነት ሽታ እንዳይኖር ለልጅ ለእናንተ አሁን እናንተ ምግብ ሽታ እንዳይኖር ምንም አይነት ሽታ እንዳይኖር ንፋስ እንዳይገባ ምናምን ይደረጋል እና በጣም ይሞቃል። በራሱ የራስ ቤት ሙቀት አለው። ከዛ ደግሞ እናንተ እዚህ ውስጥ ትገባላችሁ፣ በካንጋሩ ታሰራላችሁ። በጣም ነው የሚሞቀው፣ በጣም ከምልሽ በላይ ይሞቃል። ግን ያ ሁሉ ሙቀት መቋቋም ግድ ነበር። ለማን ሲባል
ለኛ ሲባል እና ይሞቃል ግን ኦኬ በጣም ደስ ይል ነበር ደግሞ ደስ ይል ነበር ቢሞቅም በጣም ደስ ይል ሲሉብሽ እንዴት ነው ጡት ሲመጣው ቱሉ ብዬ እራባት ብዬ ስትታረጋለ አንቺ በብዛት ማንን ነበር የምታውቂው? እኔ አላዳላ እኔ እኩል አንደኛ አንቺን ካቀፍኩ ቀጥሎ ሶሊን አቅፋለሁ ከዛ አንዱን አቅፋለሁ እንዴ እኔ አስቤ ነው በገጠመኝ አንዱ ልጅ ፒክ አላረግም እኮ በየተራ ነው የማቅፈው እንዴ እንዳላዳላ ፀሐይ ስንሞቅ በየተራ እማዬ አለች አቡዬ አለች አክስትሽ አያትሽ እማዬ አለች እና አንዳንድ ፀሐይ ላይ እንሞቃለን ዛሬ ሶሊን ከያዝኩኝ ነገ አናንያ ጉዲያ ሄራንን እያለ እየተቀያየርን ነው ፀሐይ አለች አይደለ እዚህ ቤት በቃ ወዶቼ በሌላ ቪዲዮ ደግሞ ምን እንደማደርግላችሁ ልንገራ ለእናንተ ሰርፕራይዝ ነው ብዬ የማስበው ልጅ አለች ሌላ እሷን ይዤ ወጥቼ ፀሐይ ይዤ በካንካራ አድርጌ እናትሽ ያደረገችው ሁሉ ነገር ለማድረግ ነገር ትክክል ነው እንዴ? አይ እንግዲህ ይሄንን ለወዳጆቻችን እንተወው አይደል? ይሄን ነገር ልክ ነው ልክ አይደለም የሚለው ግን መጥፎ አይደለም ማለት ነው እኮ መለማመድ ነው። እሺ ግን ልጆቹ ራቁታቸውን ሆነው እንትን የሚደረጉ ልብሳቸው እዚህ ካንጋሩ ውስጥ ልብስ አይለብሱም። ነገርኩሽ ቅድም ስኪን ኮንታክት ማለት የአንቺ ቆዳና የእናት ቆዳ ይገናኛል። እዛ ውስጥ ሽንትሽን ብቻ ፊሽ እንዳታረጊ በሽንትሽ ሻወር እንዳታጥቢ ምን ይደረጋል? ዳይፐር ብቻ ነው የሚፈቀደው። ዳይፐር ታረጊያለሽ። እኔ አሁን እስቲ ነበረ ጥያቄ ነበረ ወዶቼ በጣም ማጣጣም ትፈልጊያለሽ። ወደ ኋላ ሄደሽ አይደል ያመለጠሽ ማማዬ በጣም እንወድሻለን። ከእግዚአብሔር ቀጥሎ አንቺ ይህንን አስቸጋሪ ጊዜ ተቋቁመሽ ለዚህ ደረሰሽናል። የእናት ውለታ አይከፈልም። ደግሞ በጣም ትልቅ ሆነ አንቺ ጦለን አንቺ 70 አይደለም 100 ዓመት አድርሰን እንዴት እንደምትራመጪው ስቡኝ። እሺ እዛ አድርሰን በጣም በቃ አንቺ ተደስተሽብን ማለፍ ነው የምንፈልገው። እንግዲህ አንቺን ደግሞ ሳንጦር እግዚአብሔር አይሰደናለው ወይ የኔ ወር እኔ አሁን ራሱ አፍርታችሁኛል በጣም እኔ ያረኩት ሁሌ እንደምነግራችሁ ሁሉም እናት የሚያደርገው ምንም የተለየ ነገር የለውም። ይበልጡን የእግዚአብሔር ስራ የሚደነቅበት ተሞክሮ ነው ማለት ነው። ስለዚህ ተወልዳችሁ እዚህ መድረሳችሁ ብቻ ሳይሆን የሚደንቀኝ ሆድ ውስጥ እንዴት ነበራችሁ በጣም ጥቂት ከመሆናችሁ ከዛ ውስጥ የነበረው ፕሮሰስ እና ስታስብ እግዚአብሔር ነው የሚደነቀው በዚህ ስራ። በጣም ነገር ልጆች አሁን ባለንበት ደቂቃ ራሱ ልጆች አሁንም እየተወለዱ በጣም እሱ ነበር አሁን ይወለዳሉ። አንቺ በዚህ ደቂቃ ሁሌ የምትጠይቂው ጥያቄ ነው አይደል? በጣም በዚህ ደቂቃ የት ነው እየተወለዱ ያሉ? ግማል አንድ ቀን ያለሽ በቃ ምንድነው በዚህ ደቂቃ ልጅ ብድግቲና ድንገት መሀል ላይ ተነስተሽ ለለለለ ያለሽ አይደል? ባዶ ሜዳ ላይ ምንም ነገር ሳይፈጠር ምን ሆነሽ ነው ስልሽ ምንድነው የምትይው? በዚህ ደቂቃ የሆነ ቦታ ልጅ እየተወለደ ነው ታያለሽ። ግን በጣም ደስተኛ ነኝ። ከሌላ እናት በጣም ለየት የሚያደርገኝ በጣም እድለኝነቴ ነው። እሺ እድለኝነቴ እኔ ነኝ። ቴንክ ዩ ውዴ አመሰግናለሁ። ካንጋሩን በቃ ለልጆቻችሁ አሳያቸው። እሺ ባይ